ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ አዲስ ሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች በሱፐር ስቲከር በሱፐር ቻት በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን በዚህኛው ፕሮግራማችን እንግዲህ ቆይታ የምናደርገው በሳምንቱ መጨረሻ ከሚደረጉ ተጠባቂ የእንግሊዝ ፕሪሚየር ሊግ ጨዋታዎች መካከል ትልቅ ግምት ያገኘ ትልቅ ትኩረት የተሰጠው በእንግሊዝ እግር ኳስ ታሪክ ሁለት ሀያላን ክለቦች ካላቸው ትላልቅ ያስመዘገቡ ድል ካላቸው ዝና ካላቸው ስም ብራንድ ሊጉን ዶሚኔት በማድረግ በዋንጫ ብዛትም በአብዛኛው ነገር ከፍተኛ የታሪክም በወቅታዊ ብቃትም ከፍታ ላይ የሚገኙ ሁለት ትላልቅ ክለቦች በእንግሊዝ እግር ኳስ ታሪክ ውስጥ ትልቅ አሻራ የጣሉ ሁለቱም እኩል ጊዜ ዋንጫ ያነሱ በታሪክ አጋጣሚ ደግሞ የእንግሊዝ ምድር ትልቁ የደርቢ ጨዋታ በሊቨርፑል እና በማንቸስተር ዩናይትድ መካከል ይደረጋል። እሁድ የሚደረገውን ጨዋታ እስቲ የመጀመሪያ ክፍል አንዳንድ ቀደም ብለን ማንሳት ያለብን ሐሳቦች ላይ ትኩረት አድርገን በተለይ በወቅታዊ ብቃት ወደ ኢንተርናሽናል ብሬክ ተጫዋቾች ከመሄዳቸው በፊት እነዚህ ሁለት ክለቦች ያስመዘገቡት ውጤት በቡድን እንቅስቃሴ ውስጥ ተጽዕኖ እየፈጠሩ የሚገኙ ተጫዋቾች ካምነው ዘንድሮ ምን ያክል ሁለቱ ክለቦች ተሻሽለዋል፣ በተቃራኒው ደግሞ የሚታይባቸው ክፍተትና ድክመት ምን ይመስላል ሚለውን ካለው ወቅታዊ ሁኔታ ጋር አገናኝተን የተጫዋቾችን ብቃት በተለይ ለያይተን በማውጣት የተወሰኑ ቆይታዎችን እናደርጋለን። ይሄ ፕሮግራም እንደ ክፍል አንድ ሐሳቦችን አንስተን ለመንደርደሪያነት የምንወያየው ፕሮግራም ነው። የሁለቱ ክለቦች ግን የእርስ በርስ ግንኙነት መቼም ቢደረግ ትኩረት የሚስብ በየትኛውም ብቃት ላይ ማንቸስተር ጥሩ ባልነበረበት ሊቨርፑል ከፍ ባለበት ሊቨርፑል ጥሩ ባልነበረበት ማንቸስተር ከፍታ ላይ ባለበት ወቅት ዕለታዊ ብቃት የሚወስነው ጨዋታ ነው። የዕለታዊ እንቅስቃሴ ዕለታዊ የታክቲክ ብልጫ ዕለታዊ ተነሳሽነትና በዕለቱ አሰልጣኞች በሚፈጥሩት ተጽዕኖ ውጤት የሚመዘገብ እንጂ በወቅታዊ ብቃት በወቅታዊ አቋም ባለፉት ዓመታት ባለው ተከታታይ ግንኙነት አሁን ላይ ካላቸው ጥራት በብዙ መመዘኛዎች ካየን ማንቸስተርና ሊቨርፑል መካከል ያለው የክላስ ልዩነት እንኳን ሰፊ ነው አሁን ላይ ባለው ደረጃ። ነገር ግን ሁሌም በክላስ ደረጃ የሚመዘን ጨዋታ አልነበር። ለምሳሌ ሰር አሌክስ ፈርጉሰን የማንቸስተር ዩናይትድ አሰልጣኝ ሆኖ ሊጉን ኮምፕሊትሊ ዶሚኔት ባደረጉበት በአውሮፓ ምድርም የሻምፒየንስ ሊግ ፋይናሊስት በተደጋጋሚ ዋንጫን በማሳካት በእንግሊዝ ፕሪሚየር ሊግ ለተከታታይ ጊዜ ዋንጫዎችን ከፍ በማድረግ የማንቸስተር ዩናይትድ የበላይነት በሚስተዋልበት ወቅት በኦልድ ትራፎርድም በአንፊልድም ሊቨርፑል የማሸነፍ አጋጣሚ ነበረው። ሻምፒየንስ ሊግ ውስጥ ሁላ ሳይጨርስ የሻምፒየንስ ሊግን ቦታ ይዞ ማጠናቀቅ ሳይችል ማንቸስተር ዩናይትድን ያሸንፋል። ሊቨርፑል ጥሩ በሆነበት የዋንጫ ተፎካካሪ በሆነበት ዋንጫዎችን በሚያሳካበት ከፔፕ ጋርዲዮላ ማንቸስተር ሲቲ ጋር አንገት ለአንገት የርገን ክሎፕ ተናንቀው በሚያደርጉት ትግል ውስጥ ማንቸስተር ዩናይትድ ለቶፕ 4 ዋስትና በሌለበት ሲዝን እንኳን ሊቨርፑልን ያሸንፋል፣ ሊቨርፑልን ነጥብ ያስጥላል። ስለዚህ የሁለቱ ክለቦች የእርስ በርስ ግንኙነት በወቅታዊ ብቃት ላይ መሰረት ያደረገ አይደለም። ዕለታዊ ፐርፎርማንስ የሚወስነው የ90 ደቂቃ ጨዋታ ነው። ይሄ ፊክስቸር በርካታ ቀይ ካርድ የሚመዘገብበት አግሬሲቭ ቻሌንጆች የምናይበት የግል ብቃት ደግሞ በአብዛኛው ልዩነት ሲፈጥር የምናስተውልበት አንዳንድ ተጫዋቾች የማይረሱ ትዕይንቶችን እየፈጠሩ ይሄ ፊክስቸር በመጣ ቁጥር የማይረሱ አጋጣሚዎችን በተለያየ ስቴዲየም በኦልድ ትራፎርድም በአንፊልድም እንዲህ አይነት ታሪክ ሲደጋገም አይተናልና 21 ጊዜ የሊጉን ዋንጫ ማሳካት የቻሉ በቅርብ ዓመት የሊቨርፑል የበላይነት ከፍ ብሎ የታየበት ማንቸስተር ዩናይትድ ከሰር አሌክስ ፈርጉሰን በኋላ የቀድሞ ኃያልነቱን ለማግኘት በተቸገረበት ያለፉት ጊዜያት እንግዲህ የሁለቱ ግንኙነት ሁሌም ፉክክሩም 90 ደቂቃው እንግዲህ ለእግር ኳሱ ቤተሰብ ሳይጠገብ የሚያልቅ ትክክለኛ በእንግሊዝ እግር ኳስ ታሪክ ውስጥ ሁለት የእንግሊዝን እግር ኳስ ምስል በመላው ዓለም
ከፍ አድርገው ያሳዩ ሁለት ኃያላን ክለቦች ናቸው እንግዲህ በአንፊልድ የሚገናኙት። ስለ ማንቸስተር እና ስለ ሊቨርፑል ግንኙነት በኦልድ ትራፎርድም በአንፊልድም ሊቨርፑል እና ማንቸስተር ሲባል ሁሉም የእግር ኳስ ቤተሰብ ትኩረት የሚያደርገው የዚህ ሊግ መለኪያ የፕሪሚየር ሊጉ መለኪያ ሁለቱ ክለቦች ናቸው። አንድ ክለብ ስኬታማ ሲሆን ውጤታማ ሲሆን መለኪያው ጣራው ሁለቱ ክለቦች ናቸው። ከነሱ በላይ የለም በእንግሊዝ እግር ኳስ ታሪክ። ስለዚህ የሁለት ከፍታ ላይ የሚገኙ በታሪክ አጋጣሚ ባሸነፉትም ባስመዘገቡትም ውጤት ከፍ ያሉ ሁለት ክለቦች ናቸው እንግዲህ እሁድ ምሽት 12 ሰዓት ተኩል የሚገናኙት። እንደምታውቁት በተጠናቀቀው የውድድር ዓመት ሊቨርፑል የርገን ክሎፕን ከሸኙ በኋላ በክብር አርነ ስሎትን ቀጥረው የሊጉ ዋንጫ አሸናፊ ሆኑ። ማንቸስተር ዩናይትድ ኖቬምበር ወር ላይ ልክ ኤሪክ ቴን ሃግን እንዳሰናበቱ በቀጥታ ሩበን አሞሪምን አመጡ። በሁለቱ ክለቦች መካከል ያለው የሽግግር ልዩነት የተገነባ ቡድን የተሰናዳ ቡድን ጤናማ ስብስብ ባላንስ የሆነ የተቀናጀ በስትራቴጂ ጥንቃቄ በተሞላው መልኩ የተገነባ ቡድንና በአሰልጣኙ ፍላጎት የቡድን ቅርጹ መልክ ሳይዝ ባላንሱ ሳይጠበቅ ከፍተኛ ኢንቨስትመንት ተፈጽሞ እንደ ቡድን ለመቀናጀት ድጋሚ አፍርሶ መገንባት የሚያስፈልገው ማንቸስተር ዩናይትድን ደግሞ በተቃራኒ እንመለከታለን። ሽግግር ውስጥ ያሉ ሁለት ክለቦች ያላቸው ወቅታዊ አቋምም ያለፈው የውድድር ዓመትም በአብዛኛው ተመሳሳይነት ያለው በዘንድሮ የውድድር ዓመት ግን በተወሰነ መልኩ የሩበን አሞሪም ማንቸስተር ዩናይትድ አምና ከነበረበት በርካታ ጥያቄዎች ተሻሽሎ ጎልብቶ ነገር ግን በውጤት አለመታገዙ ብቻ እያስተቸው የዘንድሮ የውድድር ዓመቱን ሲጀምር የአርነ ስሎት ሊቨርፑል ተከታታይ 5 ጨዋታ አሸነፈ። ከዛም በኋላ ተከታታይ 3 ጨዋታዎችን በሽንፈት ደመደመ። የሁለቱ ክለቦች እንግዲህ ወቅታዊ ሁኔታ አንደኛ የሊቨርፑል ወቅታዊ ብቃት ለማንቸስተር ዩናይትድ ለጨዋታው በተለየ ትኩረት እንዲሰጡ ወይም ከሊቨርፑል መነሻ እንዳይዘጋጁ በራሳቸው ስትራቴጂ ሊቨርፑልን አንፊልድ ላይ ነጥብ ማስጣል ከተሻለ ማሸነፍ እንዴት ይቻላል የሚለውን አሞሪም በስትራቴጂ እንዲሰናዱ አርነ ስሎት ለ3 ተከታታይ ጨዋታ ሽንፈት ማስተናገዳቸው እየተነሱ ያሉ ጥያቄዎች የቅንጅት ጥያቄዎች የተለያዩ እነዚህን ጉዳዮች መፍትሄ ለመስጠት ደግሞ የምን ጊዜም ተቀናቃኝ በታሪክ አጋጣሚ ትልቁን ደርቢ ማሸነፍ ከእንደነዚህ አይነት ጥያቄዎች በአንዴ ፈልቅቆ ማውጣት የሚችል ቀጣይ ለሚነሱ ጥያቄዎች በአንዴ ምላሽ መስጠት የሚችል ፊክስቸር ነው። አንድ በሁለቱ ክለቦች ያለ ባለሙያ አሰልጣኝ አንዳቸውን ሲያሸንፉ በቦታቸው ላይ ኮንትራት መግዣም ነው ጊዜም መግዣም ነው መመዘኛ ነው። በክለቡ አስተዳዳሪዎች በቂ ክራይቴሪያ አድርገው ሊያስቀምጡ ይችላሉ። እኔ እኮ ማንቸስተር ዩናይትድን አሸንፌያለሁ፣ እኔ እኮ ሊቨርፑልን በዚህም ወቅት ሊቨርፑልን ያሸነፍኩ አሰልጣኝ የሚል መመዘኛ ሁላ ሊቀርብ የሚችል ጠንካራ ፊክስቸር ነው ከሁለቱ ክለቦች የባላንጣነት ስሜት መነሻ በማድረግ አንዳቸው ማሸነፋቸው ትልቅ ከ3 ነጥብ በላይ ነው ይሄ ጨዋታ ከሁለቱ ተጋጣሚዎች የታሪክ አጋጣሚ። ታዲያ የእሁዱን መርሃ ግብር በምን አይነት መልኩ ሊወጡት ይችላሉ እንግዲህ አብረን በጋራ የምንመለከተው ነው የሚሆነው። ሊቨርፑል ለመጀመሪያ ጊዜ በአሰልጣኝ አርነ ስሎት ተከታታይ 3 ጨዋታ አሰልጣኙን በአሰልጣኝነት ዘመናቸው ተሸንፈው አያውቁም። ሊቨርፑልም እንግዲህ ለ3 ተከታታይ ጨዋታ ለመሸነፍ ድፍን 5 ዓመት የሚጠብቅ ቡድን ነበር። ከዚህ ውጤት ለማገገም የመጀመሪያ ከኢንተርናሽናል ብሬክ መልስ በሜዳቸው ማንቸስተር ዩናይትድ ማስተናገዳቸው ስሎት ፈጣን ምላሽ እንዲሰጡ የተነሱትን ጥያቄዎችም ትችቶችም አንዳንድ ነገሮች በአንዴ ለማርገብና ወደ አሸናፊነት ስፕሪት ለመመለስ ትልቅ አጋጣሚ ነው ለአሰልጣኙ። በተቃራኒው ደግሞ ሩበን አሞሪም 3 ተከታታይ የሜዳ ጨዋታ ማሸነፋቸው ነገር ግን ከሜዳቸው ውጪ ካለፈው የውድድር ዓመት ከማርች ወር ጀምሮ ማንቸስተር ዩናይትድ አንድም ጨዋታ ከሜዳ ውጪ አሸንፎ አያውቅም። ነገር ግን ወቅታዊ የሊቨርፑል ብቃት አስተማማኝ አለመሆኑ ማንቸስተር ዩናይትዶች በተለየ ስትራቴጂና ይህን ጨዋታ ነጥብ ተጋርቶ ለመውጣትም ለማሸነፍም
በራሳቸው ቅርጽ ለመዘጋጀት የሚያስችል ነው ወቅታዊ የሊቨርፑል ብቃት። ነገር ግን ስሎት ከነበረባቸው ጥያቄ በፍጥነት ለማገገም የሶስቱ ተከታታይ ጨዋታ ሽንፈትን ቁጭ ብሎ ለምርመራ አድርጎ በፍጥነት ምላሽ ለመስጠትና ስህተቶችን፣ ክፍተቶችን፣ ጥያቄዎችን ምላሽ ለመስጠት ደግሞ በቂ የማሰቢያ ጊዜ በኢንተርናሽናል ብሬክ ወቅት አግኝቷል። ስለዚህ የሊቨርፑል ደጋፊዎችም አፋጣኝ ምላሽ በማንቸስተር ጨዋታ እናገኛለን ብለው ስለሚጠብቁ ለሁለቱም ክለቦች የጨዋታ ውጥረት የተሞላው ጥያቄዎችን የሚያረግቡበት ለቀጣይ የውድድር ዓመት ጉዞ በስነልቦና ደረጃ ትልቅ ስንቅ የሚሆን 90 ደቂቃ ነው። ታዲያ በሁለቱ ክለቦች መካከል በወቅታዊ ብቃት እስቲ በተናጥል የተጫዋቾች አስተዋጽኦ ምን ይመስላል ሚለውን በተወሰነ መልኩ እንመልከት። እንደምታውቁት በዚህ ፊክስቸር ከፍተኛ ግብ ያስቆጠረው ተጫዋች መሐመድ ሳላ ነው። በታሪክም ማንቸስተር ዩናይትድ ላይ ከየትኛውም የእንግሊዝ ክለብም በመላው ዓለም ከሚገኝ ክለብ ብቸኛ ተጫዋች መሐመድ ሳላ ነው። የሊቨርፑሉ 16 ግብ በማስቆጠር 9 ግብ የሆኑ ኳሶችን በሁሉም ውድድሮች በማቀበል በሁለቱ ክለቦች የእርስ በርስ ግንኙነት ብቸኛ ተጫዋች ነው። በታሪክ አጋጣሚ ይሄን ያክል ግብም ማንቸስተር ዩናይትድ መረብ ላይ ያስቆጠረ የለም። በፕሪሚየር ሊጉ ብቻ 13 ግብ ማስቆጠር ችሏል። ኦልድ ትራፎርድ ላይ የሊቨርፑል ተጫዋች ሆኖ ሃትሪክ የሰራም ብቸኛ ተጫዋች ነው። ይህንን ተከትሎ ታዲያ መሐመድ ሳላ የዚህ ፊክስቸር አስደናቂውና ትኩረት የሚስብ ተጫዋች ነው። ነገር ግን ስለዚህም ተጫዋች ወቅታዊ ብቃት እናነሳለን። ነገር ግን ከሊቨርፑል በወቅታዊ ብቃት ለይተው አሁን ላይ የሚያነሱት ምንም እንኳን በሜዳ ውስጥ ያለው እንቅስቃሴ ጎልቶ ባይታይም ቁጥሮች እውነታን ይነግራሉ የሚሉት የነጮች አንዳንድ እግር ኳሳዊ ትንተናዎች አሉ። ሰሞንኛውን የጋክፖን ብቃት ከሊቨርፑል የፊት መስመር ተጫዋቾች ሂጎ ኤኪቲኬን በመነጠል እዚህ ውስጥ ባለማካተት ግን ከሌሎች ተጫዋቾች የተሻለ ተጫዋች ነው ይላል ኦፕታ። ምንም እንኳን ብቃቱ በሜዳ ውስጥ የሚታየው እንቅስቃሴ በቁጥር ደረጃ አሳማኝ ሊሆን ይችላል። ነገር ግን አምና ተጫዋቹ ለክለቡ ከሚያበረክቱ አስተዋጽኦ ደግሞ ስንነሳ ብዙ ጥያቄዎች ሊነሱ ይችላሉ። ለምሳሌ በ18 ደቂቃ ውስጥ ሙከራ የሚያደርግ በ18 ደቂቃ ውስጥ ወደ ተጋጣሚ መጫወቻ ቦክስ የሚገባን ተጫዋች የኦፕታ ስታቲክስ ግን በተለየ ሁኔታ ይህን ተጫዋች ከፍ አድርጎ ያነሳል። ለምሳሌ ክፍት ከሆነ እንቅስቃሴ እድሎችን በመፍጠር 13 እድሎችን የፈጠረ የክንፍ ተጫዋች በሊጉ ብቸኛ፣ በሊቨርፑልም በሊጉ እንዲሁም እድሎችን በመፍጠር በአጠቃላይ አሁን ክፍት ከሆነ እንቅስቃሴ የሚፈጠሩ እድሎችና በየትኛውም የጨዋታ እንቅስቃሴ ውስጥ የሚፈጠሩን እድል በማካተት 14 ቻንሶችን ክሬት በማድረግ በሊጉ 3ኛ በሊቨርፑል ደግሞ 1ኛ ላይ ነው የሚገኘው። እንዲሁም ከላይን ብሬኪንግ ፓስ የተሰጠውን ኳስ ተቀብሎ ወደ ተጋጣሚ መጫወቻ ቦክስ ፔኔትሬት አድርጎ ይዞ በመግባት እንግዲህ በሊጉ ቁጥር 1 ነው። 8 ጊዜ ይሄን በማድረግ የላይን ብሬኪንግ ፓስ በተሳካ ሁኔታ ወደ ተጋጣሚ የመጫወቻ ቦክስ ወደ አደጋ ይዞ በመግባት በሊቨርፑልም በሊጉም 1ኛ ላይ የሚቀመጥ ተጫዋች ነው። በተጋጣሚ የመጫወቻ ቦክስ ውስጥ ደግሞ በርካታ ኳስ በመንካት በሊጉ 5ኛ ደረጃ ላይ 41 ኳሶችን በመንካት በሊቨርፑል 1ኛ ነው። በሊጉ ደግሞ 5ኛ ደረጃ ላይ መቀመጥ ችሏል። በኤክስፔክትድ አሲስት ደግሞ በሊጉ 6ኛ ነው። በሊቨርፑል 1ኛ ነው። 1.34 ኤክስፔክትድ አሲስት በማድረግ በአጠቃላይ በሊቨርፑል ቤት ደግሞ ከፍተኛ ቁጥር ያለው ሙከራ ያደረገም ተጫዋች ነው። 17 ጊዜ በመሞከር በሊቨርፑል ቤት 1ኛ ነው። በሊጉ 6ኛ ነው ከፊት መስመር ተጫዋቾች። እነዚህ ቁጥሮች የሚያሳዩት ጋክፖ ከነ እንቅስቃሴው የማጥቃቱን የሊቨርፑል የግራውን የሜዳ ክፍል በአግባቡ ቁጥሮች እንደሚያሳዩት ከሆነ የግራ ክንፍ ሚናውን እየተወጣ ነው። ነገር ግን ከዚህ ፖዚሽን ላይ ተነስቶ ሊቨርፑል ከተጫዋቹ ምን ያክል ግብ አገኘ? 2 አሲስት እና 2 ጎል ብቻ። ስለዚህ የዚህ ተጫዋች ልዩነት መፍጠር በቁጥር ደረጃ ይሄ ፋይናል ሰርድ ሲኩዌንሱ አስተማማኝ ሊሆን ይችላል፣ ግን ውጤታማነቱ ላይ ጥያቄ አለው።
ነገር ግን በዚህ ጨዋታ እንግዲህ ማንቸስተር ዩናይትድ ላይ አደጋ ይፈጥራሉ ተብሎ ከሚነሱ ተጫዋቾች መካከል አንዱን ፕሪሚየር ሊጉ ያደረገው ኮርሊ ጋክፖ ነው። ይህን ጉዳይ እንግዲህ አድማጮች እንዴት ትመለከታላችሁ? በተለይም ፕሮግራም የምታደምጡ የሊቨርፑል ደጋፊዎች ከሰሞኑን በደንብ በሶሻል ሚዲያው ተመልክታችሁ ከሆነ የግድ ከማንቸስተር ዩናይትድ ጋር ፍሬድሪኮ ኬዛ መሰለፍ አለበት የሚሉ የሊቨርፑል ደጋፊዎች ድምጾች በብዛት እየተሰሙ ነው። እንደውም አንድ ፖል ስመለከት ነበር ሜዲን ሬድ የሚል የታወቀ የኤክስ ገጽ አለ ብዙ ሚሊዮን የሊቨርፑል ደጋፊዎች የሚከተሉትና አንድ ፖል አዘጋጅቶ ከጋክፖና ከኬዛ ከሪዮኖ ጎሞሃ እንዲሁም ኢሳቅን በ9 ቁጥር በማድረግ ሂጎ ኤኬቲኬን 9 ቁጥር በግራ ክንፍ ስሎት መጠቀም አለባቸው የሚል እነዚህን ኦፕሽኖችን አስቀምጦ ፖል ሲሰበስብ ነበር። አንደኛ ደረጃ ላይ ከፍተኛ ፖል ያገኘው ኬዛ ነው። ከዛ በመቀጠል ኤኬቲኬ ነው። ሶስተኛ ደረጃ ላይ ያገኘው ሪዮኖ ጎሞሃ ነው። አራተኛ ደረጃ ላይ ነው ጋክፖ የተቀመጠው። እንግዲህ ፕሪሚየር ሊጉ ከተጫዋቹ ውጤታማ እንቅስቃሴ አንድ ተጫዋች መመዘኛዎች የክንፍ ተጫዋች መመዘኛዎች መነሻ በማድረግ እነዚህን ስታቶች አውጥቶ ሊሆን ይችላል። ነገር ግን ሜዳ ውስጥ ያለው ቀጥተኛ ተሳትፎ አስተዋጽኦ የአምናው አይነት ፔኔትሬሽን የድሪብል ስኪል የተጋጣሚን ተከላካይ መቀነስ አደጋ መፍጠር ትላልቅ ቢግ ቻንሶችን ክሬት በማድረግ በኩል ያምናውን ያክል ዘንድሮ ብቁ ነው ተብሎ ለመናገር ይከብዳል። በአጠቃላይ እንደ ቡድን የተወሰኑ ክፍተቶች ነበሩ፣ ግን ልዩነት ፈጣሪ ተጫዋች አልነበረም። በዚህ ደረጃ ስታቶቹ አጋኖ ባወጡት መንገድ የሚጋነን ብቃት ላይ ጋክፖ አለ ብሎ ለመናገር የሚያስቸግር ነው። እስቲ ወደ ዩናይትድ እንምጣ። ስለ ብሩኖ ፈርናንዴዝ የተወሰኑ ነጥቦችን እናንሳ። ይሄ ተጫዋች በልዩነት ከማንቸስተር ዩናይትድ ቤት የሚነሳ ተጫዋች ነው ያለ ምንም ጥርጥር። እድሎችን በመፍጠር ለምሳሌ በሊጉ አንደኛ ነው፣ አንደኛ ደረጃ ላይ ከላይን ብሬኪንግ ፓስ በቀጥታ እድሎችን በመፍጠር ደግሞ በተመሳሳይ በሊጉ አንደኛ ነው። በቀጥታ በላይን ብሬኪንግ ፓስ ለቡድን አጋሮቹ እድል በመፍጠር እንዲሁም ወደ ፋይናል ሰርድ የሚሸጋገሩ የላይን ብሬኪንግ ፓስ በቀጥታ ወደ ተጋጣሚ ቦክስ በመላክ 9 ጊዜ በሊጉ አንደኛ ነው። ወደ ፔናልቲ ኤሪያ ደግሞ በተደጋጋሚ በመግባት 55 ጊዜ በሊጉ አንደኛ ነው። የተሳካ የፋይናል ሰርድ ፓሶችን በማድረግ ደግሞ በሊጉ ሁለተኛ ነው 114 ጊዜ። እንዲሁም ክፍት ከሆኑ እንቅስቃሴዎች በቀጥታ ክሬት የሚደረጉ ቻንሶች በቀጥታ ለቡድን አጋሮቹ በማሻገር የተሳካ ፓስ በማድረግ 113 ጊዜ በሊጉ ሁለተኛ ለሚገኝ ተጫዋች ነው። የተሳካ ደግሞ ከተጋጣሚ በሚደርስበት ጫና ወይም ፕሬሲንግ የተሳካ ፓስ ወደ አታኪንግ እንቅስቃሴ በመቀየር በሊጉ ሶስተኛ ነው። የተጋጣሚን ጫና ማንቸስተር ዩናይትድ ሲሻገር 44% የብሩኖ ፈርናንዴዝ ፓስ አለበት። 44% የተጋጣሚ ፕሬሲንግን ለመሻገር ማንቸስተር ዩናይትድ የብሩኖ ፈርናንዴዝን የመጨረሻ ተች ይጠብቃል ማለት ነው። እንዲሁም ተጫዋቾችን በቀጥታ በማገናኘትና ወደ ግብ የሚደረጉ ሙከራዎችን በመፍጠር በሊጉ ሶስተኛ፣ በኤክስፔክትድ ጎል ደግሞ በሊጉ አራተኛ ነው። 3.7 ኤክስፔክትድ ግብ ክሬት በማድረግ ስለዚህ ብሩኖ ፈርናንዴዝ የማንቸስተር ዩናይትድ ልክ እንደ ጋክፖ ቁጥሮች እንደሚያሳዩት ተጽዕኖ ከፍ ያለ ነው። ነገር ግን እንደ ጋክፖ የተዋጠ ሚና አይደለም። የብሩኖ ሜዳ ውስጥ የሚታይ ማንቸስተር ዩናይትድ የሆነ ልዩነት ሲፈጥር የብሩኖ እንቅስቃሴ አለበት። በተመሳሳይ ግን ብሩኖ ላይ ሳይሆን አሞሪም ላይ የሚነሳ ጥያቄ አለ። የተጫዋቹ ተፈጥሯዊ ፖዚሽንን ይዞ አለመጫወቱ። አሁን በሊቨርፑል ጨዋታ ምናልባት አርነ ስሎት ሊጠቀሙበት ይችላሉ ብለው በታክቲክ በኩል የሚያነሱ በርካታ የሚዲያ ባለሙያዎች ብሩኖ ፈርናንዴዝን በ6 ቁጥር ቦታ የሚጠቀሙ ከሆነ ይላል ሩበን አሞሪም ሊቨርፑል ኒውሜሪካል አድቫንቴጅ አማካይ ስፍራ ላይ ሊወስድ ይችላል። አሁን ትልቁ አደጋ ይሄ ነው በማንቸስተር ዩናይትድ በኩል። አንደኛ እድሜ፣ ፍጥነት፣ ፔኔትሬሽን እና ፕሬስ በማድረግ የሊቨርፑል አማካዮች የተሻለ ኢነርጂ ስላላቸው እነዚህን ጉዳዮች ከግምት ውስጥ በማስገባት በ6 ቁጥር ቦታ ብሩኖ ማጫወት
ሪስክ ያለው የታክቲክ መንገድ ነው ይላሉ አብዛኞቹ። ይህን ጉዳይ ሩበን አሞሪም እንዴት ምላሽ ይሰጣሉ? እንግዲህ አብረን በጋራ የምንመለከተው ነው የሚሆነው። ነገር ግን የዚህ ፊክስቸር ትልቁ መነጋገሪያ አርዕስት መሐመድ ሳላህ ነው። በየውድድር አመቱ በዚህ ፊክስቸር ላይ ልዩነት ይፈጥራል። ለምሳሌ አምና ኦልድ ትራፎርድ ላይ 2 አሲስት 1 ግብ፣ አንፊልድ ላይ 1 ግብ ማስቆጠር ችሏል። ተከታታይ አመት በአንደኛው ስቴዲየም ብቻ መሐመድ ሳላህ ግብ ያስቆጥራል ወይም አሲስት ያደርጋል። ልዩነት ይፈጥራል በየጨዋታዎቹ። ታዲያ ያለፉት ለምሳሌ በሁለቱ ክለቦች መካከል በተደረገ 11 ጨዋታ በ11 ጨዋታ 10 ግብ አስቆጥሯል። 13 ግብ በማስቆጠርም በዚህ ፊክስቸር ግንባር ቀደም ነው። መግቢያ ላይ እንደነገርኳችሁ በፕሪሚየር ሊግ ብቻ ማንቸስተር ዩናይትድ ላይ 19 ግብ ላይ ተሳትፎ ያደረገም በታሪክ አጋጣሚ ብቸኛ ተጫዋች ነው። ይህ አስደናቂ ሪከርዱ ግን ከመሐመድ ሳላህ ጋር ባለፉት 4 ተከታታይ የውድድር ዓመት አብረውት የቆዩት ሪከርዶች በዘንድሮ የውድድር ዓመት የሉም። በእያንዳንዱ እንቅስቃሴ ላይ መሐመድ ሳላህ አምና 55% የሊቨርፑል የሙከራ አቅሙ 44% ወርዷል። በተቃራኒው ማለት እስቲ እያንዳንዱን ቁጥር እንመልከት። ጎልና አሲስት በማድረግ በ2021-22 በአማካይ በጨዋታ 1.17 ግብ ላይ ቀጥተኛ ተሳትፎ ያደርጋል። በኤክስፔክትድ ግብ ደግሞ 0.74 በአማካይ በየጨዋታው ደግሞ 4.53 ሙከራዎችን ያደርጋል። ይሄ ስታት የሚያስደነግጥ ነው። ከፍተኛ ቁጥር የ2021-22 ያ ሊቨርፑል 4 ዋንጫ የተወዳደረበት የውድድር ዓመት ላይ የመሐመድ ሳላህ ብቃት ማለት በ2022-23 0.85 ግቦች ላይ ቀጥተኛ ተሳትፎ ያደርጋል። በኤክስጂ ደግሞ 0.59 በአማካይ በየጨዋታው 3.42 ሙከራዎችን ያደርጋል። በ2023-24 0.99 ግብ ላይ በየጨዋታው ይሳተፋል። አሲስት ያደርጋል ወይ ጎል ያስቆጥራል። ይሄ ማለት ደግሞ በኤክስፔክትድ ጎል 0.75 ከ2021-22 እንኳን በበለጠ ማለት ነው። በሙከራ በኩል 4.15 ሙከራ በየጨዋታው ማለት ነው። በተጠናቀቀው የውድድር ዓመት በመሐመድ ሳላህ አስደናቂ የውድድር ዓመት ተአምር የተባለበት የሊቨርፑል 46% ግብ በሁሉም ውድድሮች ላይ የሱ ቀጥተኛ አስተዋጽኦ የነበረበት ሊጉን ሊቨርፑል ሲያሸንፍ ያለምንም ጥርጥር አስተማማኝ ብቃት የነበረው የሊጉ ኮከብ ጎል አግቢ፣ ኮከብ አሲስት በሁሉም ረገድ ውጤታማ ተጫዋች ሆኖ ወርልድ ክላስ ተጫዋች መሆኑን ያረጋገጠበት የውድድር ዓመት ነበር። በበለጠ ለሌላ የውድድር ዓመት የኮንሲስተንሲ ማሳያ እድሜ የማይገድበው ብቃት እንዳለው ያሳየበት የውድድር ዓመት ነው። በአማካይ በየጨዋታው 1.25 ግብ ላይ ቀጥተኛ ተሳትፎ ያደርጋል። በኤክስፔክትድ ግብ ግን ከሌሎቹ የውድድር ዓመታት እንደውም ያነሰ ነው፣ 0.68 በሙከራ ደረጃም ካለፉት የውድድር ዓመታት ያነሰ ነው፣ 3.46 እዚህ ጋር የምንመለከተው መሐመድ ሳላህ በጣም ክሊኒካል መሆኑን ያገኘውን እድል የሚገድል ተጫዋች ወይም ለቡድን አጋሮቹ ክሬት የሚያደርግ ነው። ይሄ ሁሉ መቃቀም ግን በዘንድሮ የውድድር ዓመት እንዴት በዚህ ደረጃ ሊወርድ ቻለ? ከግማሽ በላይ ነው ቁጥሮቹ እንደወረዱ የሚያሳዩት። አሁን ለምሳሌ በግብ ላይ ባለው ተሳትፎ በጨዋታ 0.57 ይሄ ማለት ላይሳተፍ የሚችልበት እድል አለው 50-50 ነው። በኤክስፔክትድ ጎል ደግሞ 0.28 አንድ መካከለኛ ክለብ ውስጥ ያለ የክንፍ ተጫዋች የሚያስመዘግበው የኤክስጂ ውጤት ነው። በሌላ በኩል ደግሞ አስደንጋጭ ሆኖ መሐመድ ሳላህ በሊቨርፑል የተጫዋችነት ዘመን የመጨረሻ በአማካይ አነስተኛ የሙከራ ቁጥር የሚያደርግበት የውድድር ዓመት ይሄ ነው፣ 1.72 ያለፉት የውድድር ዓመታት በአጠቃላይ መሐመድ ሳላህ በየጨዋታው በአማካይ በትንሹ ጥሩ ብቃት ላይ አይደለም ከተባለ 3.4 በላይ ሙከራ ያደርጋል። አንድ ግብ ላይ መሳተፉ እድል ሰፊ ነው። በኤክስጂ ደረጃ እንኳን ከ0.7 በላይ ነው ክሬት የሚያደርገው። አስደናቂ አስፈሪ የሆነ ማጥቃት። የዘንድሮ ግን የሳላህ እንደዚህ መዳከም የመሐመድ ሳላህ ብቃት መውረድ ብቻ አይደለም፣ ወይም መሐመድ ሳላህ ብቃት ወርዶ ነው ለማለትም ይከብዳል። ምክንያቱም አንድ ወርልድ ክላስ ተጫዋች
በ3 ወር ልዩነት እንዲህ አይነት ከፍተኛ የብቃት ልዩነት ያሳያል ተብሎ አይጠበቅም። ሊቨርፑል እንደ ቡድን ያለው ቅንጅትና የማጥቃት እንቅስቃሴ የዚህን ያክል እንዳምነው አስፈሪ አይደለም ዘንድሮ። ያን ፊር ፋክተር ያጣ ይመስላል እስካሁን ድረስ ባየነው በተለይ የመጨረሻ 3 ጨዋታዎች ውጤት ለመቀየር ቡድኑ በዚህ ደረጃ መቸገር አይስተዋልም ነበር። አምና በአንደኛው አጋማሽ የፈጠረውን ስህተት በሁለተኛው አጋማሽ በአስተማማኝ ሁኔታ ቀርፎ ውጤቶችን ቀይሮ አሸንፎ ሲወጣ ነበር ምናስተውለው። ስለዚህ እንደ ቡድን ሊቨርፑል መውረዱ በቀጥታ ደግሞ መሐመድ ሳላ ላይ ተጽዕኖ የፈጠረ ይመስላል። ነገር ግን በብሔራዊ ቡድን ጨዋታ 2 ግብ በማስቆጠሩ ባለፈው ዕለት ጅቡቲ ላይ ተጫዋቹ የምንጊዜም የዓለም ዋንጫ የጥሎ ማለፍ ጨዋታ ከፍተኛ ጎል በማስቆጠር በአህጉራችን አፍሪካ የምንጊዜውን ከፍተኛ ጎል አስቆጣሪ ሆኗል። ነገር ግን ሊቨርፑል እንደ ቡድን የወረደባቸው የማጥቃት እንቅስቃሴ ወይም ያጠንካሬው ከቡድኑ ጋር አብሮ አልነበረም። በዘንድሮ የውድድር ዓመት ስንል የመጨረሻ የፋይናል ሰርድ እንቅስቃሴ ሊቨርፑል በጣም ዳይናሚክ እና ክሊኒካል ነበር አምና። በተለይ የዲያዝ ድካም አልባ ፕሬሲንግ፣ ሮቴሽን፣ ሐሰተኛ 9 ቁጥር ቦታ ላይ ኢን ኤንድ አውት ፎልስ ናይን ተጫዋች ሆኖ አማካዩን ይረዳል፣ በተጋጣሚ ቦክስ ይገኛል። ይሄ ወርክ ሬት ሳላን ነፃ ያወጣው ነበር። በድጋሚ ደግሞ ለ8 ዓመት አብሮ በጋራ የተጫወተው የትሬንት አሌክሳንደር አርኖልድ ቀጥተኛ ፓስ እገዛ አለ። የዶሚኒክ ሶቦስላይ ደግሞ ወደ ቀኙ የሜዳ ክፍል አዘም ብሎ ያንን ክፍት የሆነውን ኮሊደር በበቂ ሁኔታ በዲፌንሲቭ አክሽን በአታኪንግ ሳላንን በማገዝ ትሬንትንን በማገዝ በኩል የተዋጣለት ባላንስ ነበር። ዘንድሮ ይሄ ባላንስ ተናክቷል። ቅርጹ እስከሚመጣ ስትራክቸሩ እስከሚስተካከል ድረስ ጊዜ ሳይፈጅባቸው እንዳልቀረ ነው ስናስተውል የነበረው። የእነዚህን ጉዳዮች ለማስተካከል ደግሞ በቂ ጊዜ የኢንተርናሽናል ብሬኩ ጥሩ ማስተማሪያ ለአሰልጣኙ ይመስላል ወቅቱ። እና ሊቨርፑል ከወረደባቸው እንደ ቡድን እንቅስቃሴዎች መካከል ለምሳሌ በአማካይ በየ90 ደቂቃው አምና 215 ፋይናል ሰርድ የተሳኩ ፓሶችን የሚያደርግ ቡድን፣ ዘንድሮ ግን 180 ነው የሚያደርገው። ይሄ ማለት ወደ ሳላ የሚደርሱ የኳስ ቁጥርም በተመሳሳይ መልኩ እየቀነሰ ይመጣል። በአብዛኛው እንደው ሊቨርፑል የግራውን የሜዳ ክፍል ይዞ አዘንብሎ ነው የሚያጠቀው። ለዚህም እኮ ነው የጋክፖ ቁጥሮች በዘንድሮ የውድድር ዓመት ተሽለው የተገኙት በቁጥር ደረጃ በእንቅስቃሴ አይደለም። ቁጥሮች እንደሚያሳዩ ከሆነ ጋክፖ የተሻለ ተጫዋች ነው የሚል መመዘኛ እንዴት። ስለዚህ ይሄ ፍሉዲቲ እስከሚመጣ ድረስ ጊዜ ሊያስፈልግ ይችላል፣ ወይም ጊዜውም አሁን ሊሆን ይችላል። አሁን ስለ ቅንጅት ልናነሳ እንችላለን። ምክንያቱም 11 ጨዋታ አድርጓል ሊቨርፑል ከሌሎች ክለቦች እንደውም አንድ ትርፍ ጨዋታ የኮሚኒቲ ሺልድን ከጨመርን በቂ ጊዜ ለመቀናጀት በቂ ፊክስቸሮችን አግኝቷል። ስለዚህ እዚህ ጋር ጥያቄዎች ሊነሱ ይችላሉ። ይሄ ጨዋታ ወሳኝነቱ ለዚህ በፕሪሚየር ሊጉ እንግዲህ ቶፕ 3 ተጫዋቾች ከኳስ ውጪ ከፍተኛ ሩጫ በማድረግ ሜዳውን በማካለል ያለ ኳስ ከፍተኛ ሩጫ ያደረጉ ብሩኖ ፈርናንዴዝ 192 ጊዜ አንደኛ፣ ፍሎሪያን ቪዝ 181 ጊዜ ሁለተኛ፣ ብራያን ምቤሞ 173 ጊዜ ሶስተኛ ያለ ኳስ በተደረገ ሩጫ። ከተከላካይ ጀርባ ወይም ያለ ኳስ የሚደረግ ይሄ ከተጋጣሚ የመጫወቻ ክልል በሃይላይን ሲከላከል ጥለውት የሚመጡበትን ፖዚሽን ታርጌት ያደረገ ሩጫ በማድረግ ብራያን ምቤሞ 108 ጊዜ አንደኛ ነው። ዋትኪንስ 100 ጊዜ፣ ጊዮከሬስ 86 ጊዜ። እነዚህ 3 ተጫዋቾች ከ1 እስከ 3 የተቀመጡ ናቸው። በቀጥታ ደግሞ ከኳስ ጋር ወደ ተጋጣሚ የመጫወቻ ክልል በመሮጥ ከኳስ ጋር ማለት የቡድን አጋሮቹ ፋይናል ሰርድ ላይ በሚያደርጉት ፓስ ባዶ ራዮችን እየመረጡ በመሮጥ በሊጉ አንደኛ ፍሎሪያን ቪዝ 47 ጊዜ፣ ዋትኪንስ 37 ጊዜ፣ ሴሜኞ 35፣ ሮጀር 33፣ ምቤሞ 32 ጊዜ እና በቀጥታ ወደ ተጫዋቹ ዳይሬክት ይሄ አታኪንግ እንቅስቃሴ ወይም ሩጫ በበቂ ኳሶች እየታገዙ እንዳልሆነ ነው። እንግዲህ በአግባቡ ወደዚህ ኤሪያ ላይ ሊቨርፑል በበቂ ሁኔታ የፍሎሪያን ቪዝን
ፖዚሽናል እንቅስቃሴ ያገኘ ነው። ግን ከዛ ተጫዋች ደግሞ የሚነሱ ኳሶች እድሎች ወደ ግብ እየተቆጠሩ አይደለም። ስለዚህ እዚህም ተጫዋች ጋር የሚደርስ የኳስ ቁጥር በበቂ ሁኔታ እየሄደ አይደለም እንጂ በፖዚሽን ደረጃ ከተመለከትን ይሄ ሩጫ አንድ ክለብ የሚፈልገው ያለ ኳስ የሚደረግ ፈጣን ሩጫ ነው። ስለዚህ ይሄ ፖዚሽናል እንቅስቃሴ ላይም ሊቨርፑል ጥያቄ ሊነሳበት ነው ማለት ነው። በአጠቃላይ ደግሞ የቡድን እንቅስቃሴን አብሮ በጋራ በሪትም ከኳስ ጋር በመፍጠን ደግሞ ብራያን ምቤሞ 26 ጊዜ፣ ታቨርኒር፣ ሴሜኒዮ፣ ዊዝ እና ራይንደርስ የተቀሩትን ቦታ ይዛሉ። በአጠቃላይ ሁለቱ ክለቦች አሁን ላይ በሚያስተናግዱት የኤክስጂ መጠን ከተጋጣሚ ምን ይመስላል የሚለውን እስቲ እንመልከት። ሊቨርፑል 8.12 ኤክስጂዎችን አስተናግዶ 10ኛ ነው በሊጉ። ማንቸስተር ዩናይትድ 11.18 አስተናግዶ 16ኛ ነው። ይሄ የሚያሳየን ሁለቱም ክለቦች በጣም ክፍት መሆናቸውን። ይሄን ያክል ኤክስጂ ገና በሰባት ጨዋታ በአማካይ ሁለቱም ክለቦች ከአንድ በላይ ኤክስጂ ያስተናግዳሉ ማለት ነው። በቀጥታ ከተጫዋቾች ስህተት በቀጥታ ወደ ግብ የተቀየረ የዘንድሮ የውድድር ዓመት ከፍተኛ ጎል ያስተናገደ ክለብ ነው። ከተጫዋቾች ስህተት በቀጥታ ወደ ግብ የተቀየረ ማንቸስተር ዩናይትድ አንደኛ ላይ ነው 3 ግብ፣ ወልቭስ በተመሳሳይ 3 ግብ፣ ቶትንሃም 3 ግብ፣ ቼልሲ፣ በርንሌ፣ ሊቨርፑል 2 ግብ በማስተናገድ የተቀሩትን ቦታ ይዛሉ። በአጠቃላይ ይሄ ፊክስቸር እንግዲህ አጓጊነቱ አሁንም ይጠበቃል። ማንቸስተር ዩናይትድ ማጥቃቱ በግብ አለመታጀቡ የተወሰኑ ጥያቄዎች ሲነሱ ነበር። ወደ መጨረሻ ሳምንት አካባቢ እነዚህ ጉዳዮች እየተቀረፉ መጥተዋል። በሜዳው ክሊን ሺት አስመዝግቧል። አዲሱ ግብ ጠባቂ አስደናቂ የመጀመሪያ ጨዋታ ቆይታ ነበረው ከሰንደርላንድ ጋር ብዙ ሊባልለት የሚገባ የመጀመሪያ ጨዋታ አሳይቷል። አሁን በተቃራኒው ከፍተኛ ድምጽና ጫና ወዳለበት ስቴዲየም ይሄዳል። በመጀመሪያው ጨዋታ ዝማሬም ጭምር ነበር ለሳም ላመንስ። አንዳንዴ ችኮላም ሊሆን ይችላል፣ ሙገሳም ደግሞ በተገቢው ሰዓት ሲሰጥም ለአንድ ተጫዋች ሞቲቬሽንም በተመሳሳይ አግባብነት አለው። ነገር ግን የተጫዋቹ እድሜ ጫናን የመቋቋም ትላልቅ ጌሞችን የማሸነፍ አእምሯዊ ጥንካሬው የሚለካበትም ጨዋታ ነው። ስለዚህ እንደነዚህ አይነት ወጣት ግብ ጠባቂዎች በሚያስተናግዱትም ግብ የመረበሽ እድላቸው ከፍ ያለ ነው። በጨዋታ ላይ ደግሞ በሚያስመዘግቡት አስደናቂ ብቃት ቀጣይነት ያለው ብቃት የማሳየታቸው እድል በተመሳሳይ ከፍተኛ። የሊቨርፑል ከፍተኛ ገንዘብ የወጣባቸው ትላልቅ ግዢ ፈጽሞ ክለቡ ራሱን ያጠናከረበት የነ ፍሎሪያን ቪዝ የነ አሌክሳንደር ኢሳቅ አሁን ስለ ፊትነስ ለማንሳት ኢሳቅ በተለይ ከስዊድን ጋር በነበረው የብሔራዊ ቡድን ቆይታ 290 ደቂቃዎችን ሲያጠናቅቅ የነበረው ፔስ፣ አጂሊቲ እያንዳንዱ ጉዳይ ፊትነሱ አሁን የተሟላ ይመስላል። እሱም ከጨዋታ በኋላ ለ90 ደቂቃ ዝግጁ መሆኑን ገልጿል። ፍሎሪያን ቪዝ እንግዲህ በጥሩ ተነቃቅቶ መጥቷል። በተለይ በጀርመን ሚዲያ የተደረገለት ሽፋንና የአመቱ የጀርመን ምርጡ ተጫዋች በመባልም ተመርጧል። ስለዚህ የመጀመሪያ ኢምፓክት በዚህ ትልቅ ጨዋታ የሚያደርጉ ከሆነ ለነዚህ ተጫዋቾች ለሚሰነዘርባቸው ትችት ስለወጣባቸው ገንዘብ የሚነሳው ጥያቄን ሁሉ ምላሽ ለመስጠት አሁን አስተማማኝ ወቅት ነው። በተለይ ይሄ ፊክስቸር ለመነሳት ምክንያቱም በማንቸስተር ዩናይትድ መረብ ላይ ግብ ማስቆጠር ለየትኛው ለሊቨርፑል ተጫዋች የማይረሳ አንድ የታሪክ አጋጣሚ ከሌሎቹ 19 ክለቦች ሊረሱ ይችላሉ። የ19ኙ ክለብ መረብ ላይ ማስቆጠር ብዙም ትርጉሙ ከነጥብ የዘለለ አይደለም። ግን ማንቸስተር ላይ ማስቆጠር ከነጥብ የዘለለ ነው ትርጉሙ ለሊቨርፑል ተጫዋች። በተመሳሳይ ለማንቸስተር ዩናይትድ ተጫዋች ትርጉሙ ከፍ ያለ ነው። ይሄ ፊክስቸር ከ3 ነጥብ በላይ ነው። በየትኛው መመዘኛ 3 ነጥብ ብቻ የሚወስነው ጨዋታ አይደለም። በ3 ነጥብ አይገደብም። ከ3 ነጥብ በላይ ነው። ሁለቱንም ክለቦች በዘንድሮ የውድድር ዓመት ቆይታቸው ከፍተኛ የሞራል መነቃቃት የሚፈጥር ጨዋታ ስለሆነ እስቲ የትኛው ክለብ ተሽሎ በአንፊልድ ድል ያስመዘግባል? እሁድ 12 ሰዓት ተኩል የምንመለከተው ነው። በእለቱም ሁለተኛ ዙር ቅድመ ጨዋታ ግምገማ ይዘላችሁ እንመጣለን።
ከተመቻችሁ ላይክ አድርጉ። ላይክ ስታደርጉ ተደራሽነቱ ከፍ ይላል። አዲስ ከሆናችሁ ሰብስክራይብ በማድረግ ይህንን ፕሮግራም ከሀገር ውጭ የምታደምጡ ደግሞ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። ነገ ቅዳሜ የሚደረገው የፉልሃምና የአርሴናልን ጨዋታ በተመለከተ የማርቲን ኦዲጋርድን ቦታ እንዲሸፍን ትልቅ ኃላፊነት የሚሰጠው ኤቤሪቼዜ ይህን ኃላፊነት የመወጣት አቅም አለ ወይ ብለን ጠይቅና የተወሰኑ ምላሾችንና ሐሳቦችን እናነሳለን። በዛ ፕሮግራም እስከምንመለስ ሰላም ቆዩ።